እኔ ትንሽ ጊዜ በህይወት እንድቆይ ከፈለጋችሁ በቃ ከእንደዚህ አይነት ትርምስ ውስጥ አስወጡ። አልፈልግም። ቆይ አታልቅሽ እናቴ። ቆይ ዋን አሁን ለተናገርከው ነገር አሁን ከእሱ ጋር የሚያያይዛት ጉዳይ የለም። እሱ የተቻለውን አድርጓል ተብሏል። እኔ በግልጽም ተናግሬያለሁ። ከአሁን ቀደምም ተናግሬ ማስታወቂያ ምን የሰራባት እግዚአብሔር ይስጠው። ገብቷቸዋል አይደለም? እናውቋለን ሚዲያውን አሁን አዲሳችን አይደለም። ነገር ግን ይህችም ቀን ታልፍና እንተዛዘባለን። እመኑ ጌጤ በኪዳኗ እሺ በማርያም ጌጤ አይኖ ብሶት ስላለብሽ ነው አውቃለሁ። ታመሻል አውቃለሁ። በነገራችን ላይ አብርሽዬ ረዥም ሰዓት ነው ማውራትና እንደታመመች ታውቃለህ። ረዥም ሰዓት ነው እያወራሁ እንጂ ታማ ነው አተኛም። በሽታዋ ከአቅሟ በላይ ሆኗል። ግን አንድ ሰው እንኳን የሚረዳ ካለም ገና ቤቱ ስትከፍት ስድብ ነው የምታስተናግደው እኮ አብርሽ። ያ ቤካ የአንድ ነገር ልንገራት፣ እሷን ትንሽ የሚያጽናናት ከሆነ እግዚአብሔር ምስክሬን የምልሽ የአሁኗ ባለቤቴ አብራኝ የምትኖረው እዚህ ስደት ላይ ያለችው ባለቤቴን ታውቂያታለሽ መቼም። እና እሷ ስኳር ህመም አለባት። የሚገርምሽ ነገር በቀን 2 መርፌ ነው ከመኪናው አደጋ በፊት 1 ነበር ኢንሱሊን የምትወጋው። አሁን ብሩ መጠን አይከበርም። ማንም ብሩ ለራሱ ነው፣ አይመለከተኝም። እንደ ሰው በመሆኑ ብቻ እቺ ልጅ ፊቷን እንዴ አውጥታ ኧረ ተው ነግበኔ ብለን እናስብ እንዴ! ሰዎች ነግበኔ ብለን እናስብ እንጂ እንዴ! የምን ማሽቃበጥ ነው እንዴ? እቺ ልጅ እዚህ ጋር ቁጭ ብላ ይኸው አሁንም እያለቀሰች እኮ ነው። ያ ነገር በሰጠው ልክ ቢሆን የተሰጣት በዚህ ደረጃ ትመጣለች እንዴ? ስራዋን እየሰራች ነበር እኮ እዚህ እንዴ! እንዴት ነው የምናስበው? የምን ይቅርታ የምን ምናምን። አንቺ አይዞሽ አታልቅሽ አብርሽ። የሰው ጥያቄ ስለነበረ እኔ የኢትዮጵያ ሕዝብ ስለሆነ እዛ ጋር እሱም ሳሚ ይኸውልሽ አብርሽ ምን አለ መሰለሽ፣ በእርግጥ ልክ ነህ። ስጦታው ከሆነ እውነት ከሆነ ያኛው ራሱ የመጀመሪያው ነበር መሰጠት የነበረበት። ነገር ግን የሆነ ፕሮግራም ማለት የሆነ ነገር ወይም ብሎ ነው የቀየረባት አይደለ? ስለዚህ ይህ ሰውዬ በነፃ እስከሰጠስ ድረስ አንደኛ አስቦ አይደለም ለእሷ የተሰጣት፣ የእኛ ድጋፍ የሁላችንም ድጋፍ ስለሆነ ወደ እሷ ጋር ሙቭ ተደርጓል። ገብቷል የምልህ። በእርግጥ ያው ራሱ እቃ መሆን ነበረበት። ግን ካልሆነም አትሊስት የሆነ ነገር እንኳን ባዶ እጇን አልቀረችም። የሆነች ነገር ሰጥቷታል አይደለ? ያችን ነገር እኛ በተቻለን መጠን እንደው ያለ ነው የጌጤ ደጋፊዎች በቻለው ነገር ትንሽ ብናደርገው የሚረዳን ከሆነ እሱ አይደለም ሳሚዬ፣ እሷ እኮ ተረድታለች ተብሎ ነው የታመነው። ገብቷል አይደለ? ብዙ ሊረዳ የሚችል ኢትዮጵያውያን አለ፣ ቅን ልቦና ያለው። እውነቴን ነው አብርሽ። ታማም ቢሆን ታክማ ትድናለች። አብርሽ ወይ ሰላም ነው ወንድሜ። አሁን እኮ ኤቢ ያደረገው ከሱ የሚጠበቀው ነው ያደረገው። እሱ የሚጠበቀውን ብቻ ነው ያደረገው። እኛ ከኛ የሚጠበቀውን አድርገናል። እሱንም ጫና ውስጥ አንዳንድ በቃ ከኛ የሚጠበቀውን ለማድረግ ምን መሰለ ተናገረች እኮ በተለያየ መንገድ። አንቺ ኦልሬዲ ተደርተሻል ወደሚለው ነው ሳይድ የሚሄደው። አንድ ሰው ደግሞ እረዳለሁ ካለ እስከ መጨረሻው ነው መሄድ ያለበት። እቺ ልጅ እንደ እህታችን ካየን ማንም ማልቀስ የለበትም። እውን እንደ ያ ነገር ከተደረገላት ስራ ላይ ነበረች እኮ መገኘት የሚገባት። አሁን እሱ ልክ ነው። ስሪም እኮ ደንበኛም እኮ ቶሎ ደውሉላት ስራም ትስራ ተብሏል እኮ በሰዓቱ ወጥቷል እኮ ያ ነገር አይተናል እኛ ሲሰሩ በደንብ እየተከታተልን። ግን ያን ሰውዬ ማስገደድ አንችልም። በመሰለ ይህ መብቱ ነው እንዳልከው አንተ እኔ ለእንትናን ለመርዳት ማንም አያስገድደኝም እንዳልከው የሚለውን ነገር በእርግጥ ቃሉን ያቺ መኪናውን ወስዶባታል። ቃል ማጠፍ ነው እሱ። ግን ልናስገድደው አይገባም። ገስት ላይ መጣው እስከዛ ተወያዩ። ቆይ አንዴ ስራ ቦታ ስለሆንኩ ተጠርቼ ነው። አንዴ መጣው ገስት ላይ እና ያንን ነገር ቴሌግራም ላይ ምረዳሽ ሰው ይረዳሻል፣ ማይረዳሽ ሰው አይረዳሽም። ከዚህ በኋላ እዚህ ጋር አታልቅሽ፣ እየነገርኩሽ ነው። አሁንም እንዳታለቅሽ፣ አይንሽ ላይ እንባ እንዳላይ ሆነ። ሰማሽኝ አይደለም? ማስረዳት ያለብሽ ረጋ ብለሽ ለሚረዳ ሰው ተናገሪ። ከዛ ዘለለ ግን አንድ እንባ ዘለላ ፊትሽ ላይ እንዳላይ፣ ካልሆነ ዘግተሽ ውጪ። አታልቅሽ። አሁንም ድጋሜ በሽታ፣ አሁንም ድጋሜ ትታመሚያለሽ። ሌላ ነገር ነው የሚመጣው። መኖር ካለብሽ ኑሪ። የሚያግዝሽ ሰው ያግዝሽ፣ የሚያሽቃብሽ ሰው ያሽቃብጥ። እውነትና እውነት አንቺ ጋር አለ፣ እግዚአብሔር አለ። በቃ አለቀ። የምናውቀው ነገር ስላለ ማለት ነው። በዚህ የዘለለ እንትን እንዳትይ። ቀጥሎ አውሩ። እንዳታለቅሽ፣ አንድ ነገር እንዳታለቅሽ።
ሰርቀሽ አይደለም። እውነት ነው ጌጥዬ፣ ራስሽን ጠብቂ በእናትሽ። መጀመሪያ አንቺ ስትኖሪ ነውማ። መጀመሪያ አንቺ ኑሪ፣ ራስሽን ጠብቂ። የሚያምሽ ሰው ነሽ። ስለዚህ ራስሽ መጀመሪያ ጠብቂ እና በቻልነው አቅም እንደው እኔ በእውነት ነው የምልሽ እንደው አቅም ኖረኝ እንደው ባረኩኝ ብዬ ነው እኔ በራሴ የተመኘሁት እውነት ለመናገር እና እኔ በምችለው ነገር አሁን ብዙ ሰዎች አሉ፣ 1000 በላይ ሰዎች አሉ እና አቅም ያላቸው የተወሰኑ ነገር ቢደረግልሽ እኮ መኪናው አንቺ አሁን ለስራ ነው እያልሽ ያለሽ እኮ ቁጭ ብዬ ልብላ አይደለም። ግን ብዙ ሰዎች ሰርተሽ እንደምትበይ ለማሽ እንደሆንሽ ነው የሚናገሩት። ያ አይደለም እያልሽ ያለው ሰርቼ ልብላ ይህን ነገር አስተካክሉልኝ ነው። እንደው በተቻለን መጠን እዚህ ውስጥ ያለን ሰዎች አቅም እንዳለን ሰዎች ማድረግ የምንችል ሰዎች እንደው ተባብረን ብናደርግላት እኔ በበኩሌ በጣም ደስ ይለኛል እውነት ለመናገር። ቆይ አንዴ ሀሳብ ንጹህ ሀሳብ አለ እኔ ጋር ከጎኗም ስላለው ንጹህ ሀሳብ አለ። ኦኬ አቅሙን አድርጓል። በነገራችን ላይ ከበሮ ምንመታ ሰዎች ነን እኛ ላለው የሌለው ሰው ማንም ሰው አያሽቃብጥለትም። ይሄ የምናውቀው ነው። ግን ማርሻል ሪስፔክት አርጓል። ግን ከአንድ ከሱ ማልጠብቀው ምን አትርዷት እንዲህ ይባላል እንዴ? ድሃ እሱ የሰጣት ያቺ ገንዘብ ትጠቅማታለች። የተደረገውን ነገር ሁላችንም እናቅነን። ቆይ አታስቁሙኝ፣ እኔ ስናገር አታስቁሙኝ። እኔ አንዴ ነው የምናገረው፣ ከዛ ዘጋለሁ። ሚዩት ነው ማደርገው። አትርዷት ነው ያለው አይደለ? ቪዲዮ ሰርቷል እኮ አትርዷት ብሎ ምን አገባውኛ ብንረዳት? ለምን አይደለም መርዳት ደሞዛችንን ጠቅልለን ለምን አንልክላትም? ማንም ሰው አገባውም እኮ የወደቀች ስደተኛ እህታችን ናት። የወደቀች ስደተኛ እህታችን ናት። ቢኖራ ዛሬ ላይ ሁሉም ስሯ ይንሸራተት ነበረ። ቃል የገባ እንኳን ቃሉን ያልጠበቀላት እኮ ናት። ስንት ሰው ነው እኔ እንኳን በማውቀው በውስጥ በኩል ከ20 ሰው በላይ ቃል የገባላት አደርጋለሁ ያለ አንድ ሰው አላደረገም። አካውንቱን ማሳየት እችላለሁ። አንድ ሰው አላደረገም። እና እኛ ደግሞ ለሀብታም አሽቃባጮች ነን። በቃ በነገራችን ላይ በክርስቶስ ስም ዘመን እንደዛ ተደርጎ ነበረ። ለባለ ሀብቶች ያሽቃብጡ ነበረ። ሐዋርያቶች ብቻ ነበሩ ክርስቶስን ሲከተሉ። ይሄ እኮ ከኦሪቱ ጀምሮ ተከትሎ የመጣን መንፈስ እኮ ነው። ኖርማል ነው ይሄ። እኔ ይኸውልሽ ከወደቁና ከድሃዎች እህቶቼ መካከል ላይ ነው የምገኘው። አይ ዶንት ኬር እሱ ያድርግ አያድርግ ለእኔ ምንም ማተር የሚያደርግ ነገር የለው። ግን ጌጥዬ እኔ እንደ ወንድም የምለው እኔ ፐርሰናሊ ራሴን ወክዬ እያደረግኩም ስለሆነ ከጎንሽ ነኝ። ፐርሰናሊ የሚባርከኝም ጌታ የዛ ሰዓት ነው። ከባለሀብቱ ጎን አድርጓል፣ ያቅሙን አድርጓል፣ እግዚአብሔር ይስጠው። ግን ከዚች ድሃ አትርዷት ማለትም ማለት ነው። ከሱ ውስጥ ይጠበቃል። እኔ ደበረኛ ነው አትርዷት። ይሄ ደብሮኛል፣ አይደረግም፣ ነውር ነው። እንደውም ታግኝ፣ እሳይ ታግኝ፣ የተሻለ እርዷት፣ ሳፖርት አድርጓት። እኔ ይህንን ያክል አርግ ያለው ለእህቴ ነው የሚባለው። የምንረዳው እኮ እኛ ነን። ህብረተሰቡን አትርዱ ብሎ ማሳመፅ ማለት ልክ አይደለም። ክርስትናም አይፈቅድም፣ እንደ እስልምናም አይፈቅድም። የተቸገረ ይደረግለት፣ ያላገኘ የሚያድርግ ሰው ልጅ አይጣ። ሰው ልጅ አቶ እኮ ነው እንደዚህ ሚዲያ ፊት ለፊት ላይ የሚወጣው። አትጡ። በእውነት ያጣችሁ ቀን ነው እኮ ገርጥታችሁ ሰው ፊት ለፊት ላይ የምትወጡት። ይህንን ነው ማስተዋል ያለው። ግን ይሄ የማግኘትና በማጣት ውስጥ ያለውን መንፈስ ያጣው ሰው ነው የሚያውቀው። ስለዚህ እኔ ሀሳቡን ሼር አድርጉ። በዚህ ሀሳብ ላይ እኔ ይቃወማለሁ። ልክ አይደለም። ስናሽቃብጥም ደግሞ ልክ ይኑር። ከልክ በላይ መሆን የለበትም። ጨርሻለሁ። አዎ ጨርሷል። የተፈጠረው ነገር እኮ እናንተ አልገባችሁም እኮ። ሁለት ነገር ነው፣ ሁለት ሀሳብ ነው አሁን በዚህ ያለው ማለት ነው። እሱም የተረዳት በሌላ መልክ ነው፣ እሷም የተረዳችው በሌላ መልክ ነው። እኔ የምፈልገው ሁለቱም ተገናኝተው እንደገና ሌላ ነገር እንትን ቢሉ ነው ሀሳቤ ማለት ነው። እኔ ከይቅርታ ጋር አንድ ነገር ልንገርህ። መጀመሪያ ላይ ቆይቷል። ይሄ ነገር የቆየ ነገር ነው ታውቃለህ። እኔ እስኪ በቃኝ ታምም ያለው በዚህ ጉዳይ እስኪ በቃኝ፣ ሰዎች ዘልፈውኛል። እሱም የልቡ ሞልቶለት ሰዎች እንዳይረዱኝ አድርጓል። እዚህ ጋር መጥቼ ቁጭ ብያለሁ። አንድ እውነት እንነጋገር ከተባለ ናቸው። ለምን ታለቅሻለሽ? ለአንቺ እኮ ብዙ የሚደግፍሽ ብዙ የሚረዳሽ ከአንቺ ጋር ብዙ ላይፍ ያየ ብዙ ሰው አለ። ገብቶሻል የምልሽ። ለምንድን ነው እጅ የምትሰጪው? ነገ ሰርተሽ ማሸነፍ ትችላለሽ። በቃ ዛሬ የሆነ ነገር እኮ ሀፕን የሆነ ነገር አጋጥሞሽ ይሆናል አይደለ? እንዲህ
ተይ እንደዚህ አታሳፍሪን። እኛ ብዙ ወዳጆች አሉሽ፣ ገብቶሻል? ከእግዚአብሔር ጋር ፕላስ ደግሞ ከሰውን ጋር ታየው። በቃ ሰውን አየሻል እንዴ? አልደገፈሽም። በቃ ፈጣሪሽን ያሺ፣ ጸልይ፣ ጹሚ፣ ራሽን ጤናሽን ጠብቂ። ስኳር በሽተኛ ነሽ። የሆነ ታይም ላይ እኮ አፕል ሊያደርግ ይችላል የሆነ ነገር ላይ። አብሬሽን የምንዳጋጠመን ታውቃለህ? አታምንኝም? የኡጋንዳ ዜጋ ከኔ ጋር ዓርብ ዕለት ጁማ ኦቨርታይም ገብተን ዓርብ ዕለት ሞቶ አደረ ብለህ ታምነኛለህ? በምን መሰለህ? ሚሪንዳ ሲጠጣ ተኝቶ ትን ብሎት ኢማጅን። ዓርብ ዕለት ከአንተ ጋር የሰራው ቅዳሜ መግባት ሲገባው ከኔ ጋር ፓርትነር የሚሰራ ልጅ ነው። ሞቶ በዛው ቀር ምን ሆኖ ተኝቶ ሚሪንዳ ሲጠጣ እና የሰው ልጅ ምን እንደሚያጋጥመው አይታወቅም። ፕሊዝ ጌጥዬ ራስሽን ጠብቂ፣ አታልቅሺ። ለማን አባቱ ብለሽ ነው የምታለቅሺው? ስንት ዓመት ለመኖር እንዴ? በመሀል የሚከሰቱ ምን ታውቂያለሽ? እና ፕሊዝ በእናትሽ እኔ እንደዚህ ብዬ ነው በቃ መናገር የፈለግኩት። አብሬሽንም በዚሁ አጋጣሚ ላመስግን ብዬ ነው በቃ መናገር የፈለግኩት። አብሬሽንም በዚሁ አጋጣሚ ላመስግን ብዬ ነው። ሚዩት አድርጉ፣ እያስተጋባ ነው። ሚዩት አድርጉ፣ እያስተጋባ አስወርጂውና ማነው አስወርጂውና መልሶ ይግባ። ያለዛ አይሆንም። እንደዛ ነው፣ ይስተካከላል። እሱ ነው ወይ ልጅቷ ናት? ከሁለት አንዳቸው ነው ነኝ። ሳሚዬ ባይዘዌ አንዳንድ ጊዜ ሴቶች በጣም ሲበዛባቸው መከራውም የሆነ ነገሩም በውስጣቸው ብዙ ነገር አለ። እዚህ ሚዲያ ላይ ወጥተን ስንስቅ ስንጫወት ምንም የሌለብን እንመሰላለን ሁላችንም። አንዳንዶቹ በለቅሶ ነው የሚያወጡት። ከዛ አንጻር ነው አንጌጤን የተረዳኋት። እንደዛ ነው በቃ በለቅሶ ነው የምታወጣው ከንግግር ይልቅ እና ያ ስለሚቀድማት ነው። በዚህ አጋጣሚ እዚህ ጋር አንድ ልጅ ጻፈቻለች፣ አንዴ ልመልስላት። ያው በአረብ ሀገር ስለሆነ አብርሽ ሲስተር ቤሩት ነበረች እና ብር ስትልክ በኋላ አናስልክም አሉ ሰዎቿ። የሚልኩላት በቢሮ ነው ይላሉ፣ ደረሰኝ አይሰጧትም ላልሽው መሲ ስትነግሪያት ስልኳ ካለሽ ንገሪያት። ማንኛውም አሰሪ በብር ላይ የመወሰን መብት የላትም። በብሯ ላይ መወሰን የምትችለው እሷ ናት። እነሱ ጉልበትን መበዝበዝ ብቻ ነው። ከዛ ውጪ ብሯን በፈለገችው መላክ ትችላለች። ንገሪያት፣ መብት የላቸውም። በየወሩ ግዴታቸው ነው መስጠት፣ ይሰጧታል። እሷ ናት ብሯን የፈለገችው። ለምን አታቃጥለው? እሺ እንደዛ በያት፣ መብት አላት። ይሄ ቀላል ነው። በኋላ ያለደረሰኝ ልክ ያለው ትላትና ከዛ በኋላ ግን ብሩን ኢትዮጵያ ብሩ ገብቷል ወይ ብላ ማረጋገጥ የምትችለው በእሷ አካውንት ከሆነ የገባው በፍጹም ልታውቀው አትችልም። ኢትዮጵያ ከሄደች በኋላ ዜሮ ነው የምትሆነው። ስለዚህ ብሯን መወሰን የምትችለው እሷ ናት። ንገሪያት። አመሰግናለሁ። ሰላም ነው ይዋን ወይ? ሰላም ነው አለው። እግዚአብሔር ይመስገን። ምንድነው የአንቺ ነገር? ኦንላይኑን ሞላው እኮ እንዳለ ኢንተርኔት አካባቢ እኮ በቃ አንቺ ብቻ ነው። ምን ሆነሽ ነው? ምንድነው የደረሰብሽ? ቆይ እኔ ነኝ የሞላው። ስንት ነገር እያለ ኧረ ተው፣ ስንት ነገር አለ ሚዲያው ላይ። ምን ተፈጥሮ ነው? ምንም ለመጀመሪያ ጊዜ ኦልሬዲ ያው ወጥቼ ሰዎች እንዲያግዙኝ ጠየኩኝ። ምክንያቱም ረጅም ጊዜ ነው የሰራሁት እና ስለ ስራው ማውራት አልፈልግም። ምክንያቱም ከዚህ በፊትም ያው በእንትን ተርጉመው እየደወሉብኝ ስለሆነ ነው፣ ይቅርታ። እና በስራው አካባቢ ያለውን ችግር ማውራት አልፈልግም። ጋይስ ታብታብ አድርጉ። እዚህ ጋር የሆነ ነገር እየጻፈልኝ ነው፣ ለምን እንደሆነ አላውቅም። ምን አሳየሁ ደግሞ? ምን አሳየሁ? ኮፒ ሊንኩን እስኪ 1000 እናስገባው ፕሊስ፣ በእናታችሁ ነገር አድርጉ። በእናታችሁ የሆነ የሚጽፈው ነገር አለ። ምንድን ነው? ምን አሳየሁ? እኔ ምን አደረጉ? አብራሪያ አትስጪ፣ አትስጪ። በቃ የኔን የሞላው የውልህ አባት የሞላውን ነገር ብቻ ልንገርክ ባጭሩ፣ አጠር አድርጌ ማለት ነው። እኔ ወጥቼ ሶሻል ሚዲያ ላይ ምንድን ነው የሰውን የህዝቡን የለመንኩት። እኔ ሹፌር ነኝ። ለዚህ ሀገር መንጃ ፈቃድ ያወጣሁትን በ2009 ነው በፈረንጆቹ፣ በ2009 እዚህ ሀገር ዱባይ ላይ ያወጣሁት ማለት ነው። ከዛ በኋላ ግን
3 ጊዜ ኢትዮጵያ ውስጥ 1 ጊዜ ኢማራት ላይ ኦፕሬሽን አድርጌያለሁ። ልጅም መውለድ አልችልም፣ የማህፀን ችግር ስለነበረብኝ። ሲጀመር ጥሩም የረባም ትዳርም አልነበረኝም። በእርግጥም ጥሩ ነገርም በህይወቴ ተፈጥሮ አያውቅም። ጥሩ ነገር የሚባል ነገር እግዚአብሔር ለታምር አስቀምጦኛል። እውነት ለጉድ ተጎልቻለሁ፣ አልሞትኩም እስካሁን ድረስ። ግን ሚሊየን ነገሮች አልፈዋል እና በስተመጨረሻ ላይ አሁን ላይ ያለውን በግልጽ ስነግርህ ስኳርና ግፊት ብዙ ሰው አለበት ይባላል። እኔ ጋር ግን ያለው ታይፕ 1 የሚባለው ነው። ያኔ እንደ ሰው በጣም የሚያስበላና ኢንሱሊን የሚደረግበት አይደለም። መድኃኒት ብቻ ነው የምወጣው። ሰምታይምስ ቶታሊ ላልበላ ሁሉ እችላለሁ። እና ከፍተኛ የተባለ የነርቭ ችግር አለብኝ። ነርቭ አያስተኛኝም። 10 ቀን በተከታታይ ብተኛ እዚህ ላይ ገብርኤል ምስክሬን ነው የምላችሁ፣ እግሬ አይላወስም። ቀጥሎ እግሬ ሽባ ነው የሚሆኑ። ለዛ መስራት መንቀሳቀስ ነው ያለብኝ። እኔ መተኛት የለብኝም እስከ አስቻለኝ ጊዜ ድረስ ማለት ነው። ወጥቼ ለህዝቡ ምንድነው የሚችል ሰው ያግዘኝ። በቃ ይህንን ያልኩትኝ በራሴ ለምሳሌ ስራ መሄድ እፈልግና አቅሜ ያልቻለ ቀን ብቀር የዛን ቀን ከደሞዜ መቆረጥ ብቻ ሳይሆን ያን ቀን እንዳልሰራው ከመታሰቡም በላይ የሚቆረጥ ገንዘብ አለ። እንደው ቢያንስ ከ1 ወር ውስጥ 3 ቀን እንኳ ቀሪ ኖሮኝ በ3 ወር ውስጥ 10 ቀን ቢሞላ እኔን እንትን ያስጠራኛል እና ትሬሊንግ ያስገባኛል ድጋሚ። በቃ በዛ ላይ ደግሞ በጣም ነው የሚያስለፋው ስራው። በጣም ነው የምትለፋበት። 12 ሰዓት 13 ሰዓት እኔ 24 ሰዓትም የሰራሁበት ጊዜ አለ። እኔ ለጉልበት የምሳሳ ሴት አይደለሁም። ጉልበቴ እኔ 1 ቀንም ሰስቼው አላውቅም። ይሄ ሁሉ እነዚህ ሁሉ ነገሮች ኦፕሬሽኖች ሳረግ ራሱ በስራ ክብደት ነው እንጂ በሌላ ነገር አይደለም። እንኳን ዛሬ ቀርቶ በ9 ዓመት የሚሰር ወይ ምንድን ነው አሁን አንቺ ምንድን ነው መረዳት የምትፈልጊ? ከዚህ በፊት ተረድተሽ እንደነበረ ምናምን ነገር ነው የሰማሁት። አሁን እሱን ነገር እዚህ ጋር መኪና ሰጠኝ። ስለዛ እስኪ ንገርን እስኪ ስለዛ ነገር ምንድን ነው የተፈጠረው? እኔ ይሄን ነገር ነው ማውራት የማልፈልገው፣ ግን እሺ ላውራው። ማለት መኪና ሰጠኝና ጥሩ መኪና ደህና መኪና ነች። ያኔ ደህና ነች ስልህ ኮንዲሽኗ ጥሩ ነው። የ2011 ኒሳን አልቲማ ነች እና ያው ዩዝ ካር ብትሆንም ደህና ነች። ያኔ ትነዳለች እና ለስራ ትሆንሻለች ብሎ ስለሰጠኝ ከዚህ ቀርቶ ኢማራትን ትተህ ኢትዮጵያ ድረስ ተሰምቶ በጋዜጣ ወጥቷል። ህዝብ ምንድን ነው የሚያውቀው? ጌጤን ረድቷታል ነው ተረድታለች ነው በቃ። ከዛ ቀጠለና ያው የዕለት 2 መኪና የሰጠን ቀን ኢንሹራንስ እንድናደርግበት 2 ሺህ ብር ሰጥቶናል። ለእኔም የሚሸለም ልጅ አለ፣ ሌላ የሚሸለም ሽልማት ጀስት ጊፍት የሚሰጠው። እኔ ግን አደባባይ ላይ ወጥቼ እርዱኝ ያልኩት ልሰራበት ነው፣ ሰርቼ ልቀየርበት ማለት ነው። ከዛ ምንም አይነት ቅሬታ የለኝም ጭራሹን። ነገሩ እንደው በሰዎች ተወራ እንጂ እውነቱን ለመናገር እኔ እስከ መጨረሻውም ድረስ ይሄን ነገር እንደ ክፋት አድርጌ ማውራት አልፈልግም። መተው ብቻ ነበር የምፈልገው፣ ይሄን ነገር መተው። ከዛ ከሳምንት በኋላ ጠርተውኝ፣ እኔ ከልጁ ጋር ክፉ ደግ ተነጋግሬ አላውቅም። ከማንም ሰው ጋር ክፉ ደግ የማይነጋገርም አይገኝም። እሱ ማናጀር ነው የሚደውለው፣ ማናጀር ነው የሚያናግረው። የሚያልቀው ሁሉ ነገር እዛ ነው። ሄድኩኝና ብር ሰጠኝ 6000 ድራም። ያው ስራ ሰጥሻለሁ፣ ስራ መኪናም ሰጥሻለሁ ነበር ያለው በሰዓቱ። እና ስራ እኔ ጋር ለአሁን ለጊዜው የለኝም። ስለዚህ ነገሮችሽ እንዳይበላሹ ይሄንን ያዥ ያለኝ፣ ያው ለቪዛ ለምናምን እንዲሆነኝ ማለት ነው። ከዛ ስራ ቢኖረኝ ምናልባት በ3 ወር አንዴ በወር አንዴ ብሰጥሽ ነው። ከዛ ውጪ ላገኝልሽ አልችልም። ስለዚህ በዚህ የሆነ ነገር አድርጌ ከዛ በኋላ ማስታወቂያ ምሰራልኝ እዛው። የቀረጸው ቪዲዮ አሁን ወጥቶ ነው የተቀረጸው ነገር ወጥቶ ነው። ገብቷችኋል? በሰዓቱ ግን እንደ ማስታወቂያ ዜሪ ባዮሌ የኔ ስልክ ቁጥር ተጽፎ ከነገ ጀምሮ ስራ ስጧት፣ ከነገ ጀምሮ መኪናው በስሟ ይሆናል፣ ስራ ስጧት አለ። ማስታወቂያው ተሰራ፣ አለቀ። ሄድኩኝ እኔ ወደ ቤቴ አመስግኘው ተመሰጋግነን ወደ ቤቴ መጣ። ከዛ በማግስቱ ተጠራው። 40 ቀን
አርብ ቀን እንደምታውቁት እዚህ ሀገር ግማሽ ቀን ነው የሚሰሩት እና ሲጠሩኝ እና ሲሄድ እዛ ቦታ ላይ መኪናዋ ተቀይራ ነበር። የሰጡኝ መኪና ተቀይራ ነበር። ምትሰራው አሁን በር ላይ ናት ያለችው። ሁሉም ሰው ደግሞ አይቶታል። እኔ አሁን ይሄ በነፃ የተሰጠ ነገር ስለሆነ ለምን ኮምፕሌን ታቀርቢያለሽ ነው የሚለው ሰው። እኔ ግን የምለው ምን እንደሆነ ታውቃለህ? እኔ ኢትዮጵያዊ የሆነ እኔን መረዳት የሚችል ሰው እና ማገዝ የሚችል ሰው ይምጣ ብዬ አደባባይ ላይ ወጥቼ 1 ሚሊዮን ህዝብ ያየው ቪዲዮ አለ እዚህ ጋር። ገብቶሃል አይደል? ያ ነው የኔ አባባል። ገብቶሃል? እርዱኝ ስል ሰው ነጋ እንደተረዳሁ ነው የሚያውቀው ሰው። ገብቶሃል ወይ? እሱ አንቺ ብቻ ሳይሆን የትኛውንም ሰው መርዳት የሚችል ልጅ ነው እና አሁን እሱ የተረዳው በቃ ስሜን አጥፍታለች ነው የሚለው። አሁን በዚህ ሰዓት የተሰማዋለው ስሜን አጥፍታለች በሚለው ይዞታል። ነግሮታል ለሱ። ገብቶሻል አይደለ? አንቺ እኔ ብዬ የማስበው ለምን በቃ ምንም ቢሆን ረድቶሻል ብዬ ነው የማስበው። ለምን የይቅርታ ቪዲዮ ሰሪም ድጋሚ ብዬ ነው የማስበው። እንደዛ ሰርቻለሁ ወንድሜ፣ ሰርቻለሁ። የይቅርታ ቪዲዮ ሰርቻለሁ። እና የቀጣዩም የተሰጠችኝ መኪና ኦልሬዲ መታ እዚህ አምጥቶ ቆማለች። ኦልሬዲ ብሬክ ዳውን ሆና ቆማለች። አሁን ሰሞኑ ሁሉ ያለው ውዝግብ በእሷ ዙሪያ ነው። ያኔ ብዙ ሰው ያው እኔ እንደማላቅ ራሱ አያውቁም። ለምሳሌ እኔ መኪና 11 ዓመት ነድቻለሁ። ታክሲ ብቻ፣ ከታክሲ ውጭ ሁሉ ሌላ ነገር ነድቻለሁ። ግን ስለ መኪና ብጠይቀኝ እኔ ምንም የማውቀው ነገር የለም። እመቤቴን አላውቅም። መኪና ምንድን ነው ብትለኝ አላውቅም። ሌላው ቀርቶ ሰው የማይረዳው በገዛ ሞባይሌ ላይ የገዛ ሞባይሌን የማልረዳ ሴት ነኝ። እሺ አልተማርኩም፣ ወይም ደግሞ ስማርት አይደለሁም፣ ወይ ደግሞ ምናልባት የምታዩት ይሄ ጭንቅላቴ ምናምን ስታዩት ጥቁሩ ፀጉሬ ከርቷችሁ ከሆነ እኔ ትልቅ ሴት ነኝ። እንትናም በወልደው ማደርሰው ልጅ ነው። ገብቷችኋላ? ያ ነው የእውቀት ማነስ ነው። ብዙ ነገሮች አሉ እዚህ ጋር እና ያም ይመጣል። ግን ህይወት በቃ ከበደችኝ በጣም በእውነት። ሰዎች በጣም ከባድ ናቸው። ሰዎችን ማወቅ በራሱ በጣም ከባድ ነው። እኔ ዝም ብዬ ነው የኖርኩት ዘመኔን ሙሉ። ኦኬ ዝም ብዬ የኖርኩት ስለሆንኩ ነኝ። ያ ጌጥዬ ምን እንደሆነ ታውቂያለሽ? ባለፈው በገባሽበት ብቻ የወሰድኩት ነገር አለ። ምን እንደሆነ ታውቂያለሽ? ብዙ የተጎዳሽው ነገር አለ። እንደተረዳሁት የሰው ልጅ ልክ እንደዚህ ሲያወራ፣ በእርግጥ እኛ ሰዎች ስናለቅስ ለራሳችን የሚወጣልን ነገር ይኖራል ከውስጣችን። ከዛ ባሻገር ግን ለሰው ልጅ ለሰው እይታ ግን ድክመት ነው መስሎ የሚታየው እና ከዛ አንጻር ያው ወጅ አይደለም ብለሻል የምታለቅሽው። በእርግጥ ግን ደግሞ ማለት እስኪ አንድ ነገር ብጠይቅሽ ደስ ይለኛል። በሕክምና ደረጃ በምናምን የተጠየቅሽው ነገር አለ? በሕክምና ነው የኔ ጀና በሕክምና አለው ብለህ ነው። ነርቭ የሚባለው በሽታ እኮ ከቫይታሚን ውጪ የለውም። አንተ ተው በእናትህ። ነፃነት እኔ ይከፋኛል። ነፃነት ጌታ ምስክሬ እኔ ቅር ይለኛል። በእግዚአብሔር ነፃነት እረፍ፣ እሺ እረፍ። ኮመንት አታንብቢ። ኮመንት እንዲህ አይነት ነገሮችን አሳልፊያቸው። ነፃነት ማለት ታሞ አልጋ ላይ ያለ በኦክስጅን የሚተነፍስ ወንድሜ ነው። ትላንትና እኛ የእርዳታ ስራ ስንሰራለት የነበረ ልጅ ነው። አሁን እዚህ ጋር መጥቶ አበባ እየሰጠኝ ነው። ሳሰድበሽ መስሎኝ እኔ ደግሞ ስንቱን ችለሻል በኮመንት መቼም ቅር አይልሽም ብዬ አሰብኩኝ። ለምን ሚዩት አደርገዋለሁ ውዴ? እንዴ አበባ ትስጠኝ ነው ያልኩት። አንበሳ ውርድ ነው። እንደዚህ ላስቅሽ እንጂ ትንሽ አንተ ትሰማዋለህ። ነፂ በመድኃኒዓለም እኔ እንዳይከፋኝ ከፈለክ በቃ እረፍ፣ እሺ እረፍ፣ በእግዚአብሔር እረፍ። ትላንትና ደስ የሚል ነበረ። ሰውም ተባበረው። እግዚአብሔር የተመሰገነ ይሁን። የተወሰነ ነገር አደረግንለት እና የመንፈስ እርካታ አግኝቼ የተኛሁት ማታ። አንቺ ቤት ነው? እኔ ቤት ነው። ጎበዝ ጎበዝ። ይሄ ነገራችን ነው እኮ ያለን፣ ሌላ ምንም ነገር የለም እኮ። ግን የሰው ልጅ ግን በምንም ተአምር ጸሎት ሲያደርጉ ሌላሉ። ዩቲዩብ ላይም ተናግሬያለሁ። የሰው እጅ ላይ አትጣለኝ ብሎ እንደ መጸለይ ነገር የለም። መድኃኒዓለም ምስክሬ ነው። በጣም ከባድ ነው።
እና እንደዚህ አይነት ነገር ሲከሰት ምን እንደሆነ ታውቂያለሽ? ገሸሽ ማለት ነው በቃ። ለምን ሁልጊዜ እንደዚህ አይነት ነገር ውስጥ ከገባሽ እመኚኝ፣ አሁን እኔ እንደተረዳሁት ራስሽን ነው የምትጎጂው በእውነት። ምረት ናት የደረሰችልህ፣ እኔ አይደለሁም በለተቀኗ። እና በአጋጣሚ እኔ ስገባ ገና ላይቭ ገና ከፍቼ እንደዚህ ከመግባቴ በሰከንድ ውስጥ ቤኮ ገባ። ቤኮን ታውቀዋለህ? ቤካ የት አለች? ታውቀዋለህ? አይ አሁን አይደለም ትናንትና ገባ። ከዛ ልክ እሱ እንደገባ ደግሞ ነፃነት መጣ። ነፃነት ማለት ቪዲዮዎች ስታዩ የኔም ቪዲዮዎች በሻዶ ባትሪ ዙሪያ የሰራው ማስታወቂያ ነበረ። ሰዎች ያላዩለትም ዲዩት አድርጌለታለሁ። ያው ይህ ነገር አዶናይ ጋር እንዲደርስ ስለፈለግን ነው። አንቺም ሰራሽ? እኔ የሰራሁት ለነፂ ነው። ለነፂ ይሄ በየቀኑ አንዳንድ የኢትዮጵያ ብር እየከፈለ ኦክሲጅን ያስሞላል ለመተንፈስ ማለት ነው። የሐራም በእናትሽ ለሱ ነው የሚሰራሁለት። በቀን አንዳንድ ሺህ የኢትዮጵያ ብር እየከፈለ ሰው በጣም ብዙ ሰዎች ገብተው። ግን ይሄን ስታይ ግን እንደው ጌጥዬ ግን ተመስገን አትይም? በጣም አመስግኜ ነው ማድረው እግዚአብሔርን በነገሮቼ። እውነት ለመናገር እኔም መራሴ በጣም መራች ማርያምን። ግን ስታይ እንዲህ አበባ መስገላ ሁሌም አበባ ምሳይ እባክሽ። ሰላም ጌጥዬ። ሳሚ ሰላም ነው ወንድሜ? እንዴት ናችሁ? አለሁልህ እግዚአብሔር ይመስገን። ይሰማል? አዎ ይሰማል ሳሚዬ። አዎ ትንሽ ድምፁ ታፍኗል በል። እኔ እንጃ ይቆራርጣል። አሁን አሪፍ ነው። አሁን አሪፍ ሆነ። አብርሽ ጤራው ለሁሉም ደራሽ በጣም ስላገኘው ደስ ብሎኛል። ቴንኪዩ ብሮዬ። በጣም ደስ ብሎኛል። ምንድን ነው ቲክቶክ ላይ ለምንድን ነው ፌስቡክ ላይ እኛ የምናውቀው አንተን ብቻ ነው? ኢትዮጵያዊ ጀግና፣ ታታሪ፣ ብዙ ሴቶችን ረዳት፣ እንደገና በቃ ሶሻል ሚዲያ ላይ የሚታወቀው ብቸኛ ሰው አብርሽ የቄራው ነበረ። እንዴት ነው ቲክቶክ ላይ እንደዛ ያልሆንከው ነው የኔ ጥያቄ። እውነት ነው። አንድ መልካም ሰው ከተጠራ አንተ ብቻ ነበርክ። አመሰግናለሁ ማሬ። እናቴ ጌጥዬ፣ አሁን ያለው የቲክቶክ ሙድ እንደ አዲስ ከመጡት ጄኔሬሽን ጋር ነው እና አሁን እኔ ደግሞ የምሰራቸው ስራዎች ከደላላዎች ጋር ብራቸውን ከተበሉት እህቶቻችን ጋር ምናምን ስለሆነ ብዙዎች ደላሎች ምናምን ደግሞ ቴሌግራም ግሩፕ አላቸው ሪፖርት የማስደረጊያ። ከዛ አንጻር ሁሌ እንደገደሉት ሁሌ እንዳዘጉብኝ ነው። ከዛ አንጻር ነው እኔም ደግሞ ብዙም ፊት አልሰጥም። እኔ አይምሮ ስሸሪ ተዘጋ አልተዘጋ ቲም ገባሽ? ቲክቶክሽ 30ኛዬን የከፈትኩት ካየሽው ይኸው አሁን አብርሽ የቄራው 30 ብዬ እጽፋለሁ። ባዘጉ ቁጥር 30 እንዲህ ያልኩ ቀጥላለሁ። ከዛ አንጻር እኔ ብዙም ለውቅና ብዙም እንትን አልልም። እግዚአብሔር ይመስገን። እናንተ ካወቃችሁ በቂ። አንድ ነገር ልበል። እሺ በል 15 ነው ዱባይ የነበርኩት 2015 በአውሮፓ ማለት ነው። የዛሬ ስንት ዓመት ወደ ኦልሞስት 10 ዓመት እና እዛ ገና አዲስ ሆኜ ስገባ ነው አብርሽን በጣም መከታተል የጀመርኩት እና አብርሽ በጣም ለሰው ልጅ የሚቆረቆር እውነት ምርጥ አዲስ አበባ ልጅ የቄራ እውነትም የቄራ ልጅ ነው። እውነት እኔ የአዲሱ ገበያ ልጅ ነኝ እና እውነት አንተን ሳስብ የሆነ ውስጥ ታውቃለህ በጣም ነው የሚረበሸው። ለምን ሰው እንዴት ለሰው ልጅ ገብቷል የምልህ ለሰው ልጅ በቃ ሰው በመሆን ለሰው ልጅ ይህን ያህል መቆርቆር ገብቷል የምልህ እንዳልከው ብዙ አካውንቶች ተዘግቶብሃል፣ ፌስቡኮች ተዘግቶብሃል እና በጣም ነው በቃ እኔ ሁሌ አስባለሁ አብርሽ የቀረው የጠፋ ሁሌ በቃ እንዴት ሆኖ ነው ሰላም ነው የሚል ሀሳብ ሁሌ አስባለሁ እና አሁን ስላገኘው ጌጤን በጣም አስገብም ብዬ ለምኛት ነው። ቴንኪው እና በጣም ላመሰግን ፈልጌ ነው አብርሽዬ። ሌላው ደግሞ እንዲህ በህይወት እያለ እንደዚህ መዋገሱ ደስ ይላል። ሰው ልጅ ሲሞት ነው ውድ መቼም በኛ እየጻፉልህ እኮ ነው ከታች የጥንቱ የጠዋቱ አብርሽዬ የእህቶቼ መከታ እያሉ ነው። 2015 ኦልሞስት 10 ዓመት ማለት ነው አብርሽዬ። በጣም የጠፋ ብዬ በጣም ሳስብ ነበር እና በዚህ አጋጣሚ እግዚአብሔር እድሜና ጤና ይስጥ፣ ባለበት እግዚአብሔር ጠብቀ ማለት ፈልጋለሁ። ሌላው ምንድነው ጌጥዬ አሁን የምነኝ እምባሽን ሳይ ውስጥ ይረበሻል። እውነት ለመናገር ዛሬ አይደለም አንቺን የማውቅሽ በጥሩ መካሪ፣ በጥሩ አስተማሪ፣ በጥሩ ሰራተኝነትሽ፣ በጀግንነትሽ አውቅሻለሁ። አዊ ሰው ልጅ
አይታወቅም ወደፊት ምን እንደሚያጋጥመው። እስከ ጤንነት እስካለን ድረስ እንሰራለን አይደል? የሰው ልጅ በመሀል ብዙ ነገር ያጋጥማል። እና ጌጤ አንድ የማይረሳ ነገር እንደው አብርሽም ቄሮም ያግዘኛል። ኦልሞስት የዛሬ 10 ዓመት ይመስለኛል ዱባይ እዚህ ጉሮሯ አሲድ ስትጠጣ ጉሮሯ የተፋቀ ልጅ ትዝ የሚላችሁ ከሆነ ለብዙ ዓመታት ሆስፒታል ተኝታ የነበረች። ትክክል። አስታወስ ካብር እዚህ በኩል የሚገባው አዎ በቃ ሄጄ እኔ ቴዛ ነበረች ወስዳኝ ነው ሆስፒታል ያሳየችኝ ማለት ነው። እና